በረከትና ዙፋኔ ከቤት እየተቻኮሉ የቤቱን ዶክመንት ይዘው ለመሸጥ እየሄዱ እያለ ነገር ግን አንድ የማይታወቅ ሰው በሩን ከፍተው ሊወጡ እናታችን አየችን አላየችን እያሉ እንደ ሕፃን ልጆች እንደ ሕፃንነታቸው እየተደባበቁ ሊወጡ ሲሉ ነገር ግን በር ላይ አንድ የማያውቁ ሰው በሩን ከፍቶ ይገባባቸዋል። ዶክተርም ልጄ የት ናት ያለችው ስትለው ወይዘሮ ማርታ አይ እኔ የማውቀው ነገር የለኝም፣ ነገር ግን መንፈሴ ጥሩ ነገር እየተሰማው ነው። ልጄ ዝም ብዬ ሳስበው ሕፃን አይደለችም፣ ትልቅ ልጅ ናት። ስለዚህ ራሷን መጠበቅ አያቅታትም ብዬ መረጋጋቴ መርጫለሁ ማለት መልስ ይሰጣታል። ነገር ግን ማርታ እጅግ በጣም አደገኛ ሴት ስለነበረች መርዝ ጨምራ ቡና ላጠጣ እቅር በላይ ባለቤቴ የዛሬውን ሳይሆን የልጅነታችንን የወጣትነት ፍቅራችንን አይተን ደግሞ ለአንድ ልጃችን ስንል መስማማት አለብን። ይህን ሁሉ ማደርገው እኔ ለልጄ በማሰብ እንጂ ለሌላ ነገር አይደለም በማለት መልስ ትሰጣለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት ኪሩ ድራማን ክፍል 39 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ወይዘሮ ማርታ ባለፈው ዙፋኔን ልትገላት በቤላ ስትል ምኞትዬ ታድናታለች። ዛሬ ደግሞ ድንገት መርፌ መርዝ ጨምራ ልትወጋ ስትል ነገር ግን ስልኳ ጮሆ ዞር ትልባታለች። ወደ ኋላ በመሸሽ ታመልጣታለች። ነገር ግን ዙፋኔ እጅጉን ያሳሰባትና ያሰጋት ነገር ለወደ ቤት ከተመለሱ በኋላ ኤልሳ እንዴት ናት ስትላቸው ምኞትዬ ደህና ናት፣ አንቺ እንዴት ነሽ ብለው እህትና ባለ ወንድሞች ሶስቱም ቁጭ እንዳሉ እኔና ምኞቴ የሴት ወሬ ስለምናወራ አሁን እባክህ ወንድሜ ወደ ውስጥ ግባ ስትለው ሚስቴን ቶሎ ላኪልኝ በማለት በጨዋታ አማካኝነት ጥሏቸው ይገባል። ዙፋኔም ለምኞት እንዴት ትላለች? ባለፈው የኤልሳ እናት በቢላ ልትወጋይ ስትል አንቺ አዳንሽ፣ ዛሬ ደግሞ ልትወጋይ ነበረ። ስለዚህ ይሄ ነገር ቆይ እኔ ምን አደረኳትና ነው የምትወጋይ በማለት ትጠይቃታለች። ምኞቴም በድንገት እንዴት ይሄ ልታረግ ትችላለች? ሰው እኮ መግደል እንደዚህ ቀላል አይደለም ስትላትም እሷማን የልጄ የመጥፋት ምክንያት እናንተ ናችሁ እያለች ነው በማለት መልስ ትሰጣታለች። እሷም ሁሉም ነገር እንደሚስተካከልና ደግሞም በቃ ተያትና ወይም እውነቱን እንንገራቸው ለቤኪና ዶክተርን ዙፋኔ እንዳትጎዳው በጣም ፈርታለች። ነገር ግን ብንነግራቸው መረጃ ከሌለ ምንም ነገር ሊያምኑን አይችሉም በማለት ዙፋኔ መረጃ እስከምታገኝ ድረስ ዝም ማለቷ መጥታለች። ለአባቷ ኤልሳ ደውላ ለእናቴ ግን እንዳትናገር በማለት ያለችበትንና እንዲሁም ሰላም እንደሆነ ትናገራለች። ነገር ግን ማርታ ነገሬ ብትለው እሱ ግን ምንም ነገር እንደማያውቅ ይነግራታል። ይሄ ነገር እጅጉን እንቅልፍ የነሳት ወይዘሮ ማርታ ማስመሰሏን ትቀጥልና የኔ ውድ ባለኔ ይቅር በላይ በማለት ጉልበቱ ላይ ወድቃ ይቅር ካላት በኋላ ማታ ከስራ ሲመጣ ደግሞ ቡና አፈላልታ ከወትሮ ለየት የሚል አቀባበል ተቀበለዋለች። የዛ ጊዜም ዶክተሩ ግራ በመጋባት ነገር ግን በሰላም ነው ይሄን ያደረግሽው ወይስ ጤነኛ ነሽ? ምንድነው ሌላ ድራማ እየፈጠርሽ እንዳልሆነ ሲላትም እሷም ከእንግዲህ ወደ ድራማ የምፈጥረው ምንም ምክንያት የለኝ፣ እኔ አንድ ልጄ ናት ያለችኝ፣ እኔ ለሷ ስል ነው እንጂ ሌላ ምንም ነገር የምሆነው ነገር የለኝም። ስለዚህ እባክህ ልጄንም በአንድ ፈልገን እናገኛታለን፣ እስከዛ ደግሞ ፈጣሪ እግዚአብሔር ባለችበት ቦታ ይጠብቃት በማለት ተመልሳለች። ሁሉም እንግዲህ በዚህ ከተስማማ በኋላ የዙፋኔ ቤቱ መሸጥ እየተመካከሩ እያለ ድንገት ትመጣለች እህትና ወንድም እንዴት አድርገው። ምክንያቱም ጧት ተደውሎ ለቤኪ ተኝታ ስለነበረ ምኞትዬ ተደውሎ ሐኪም ቤት የነበራት ቀጠሮ እንደደረሰና በቅርቡ እንደምትታከምና እንዲሁም የነበረባቸውን ገንዘብ ማሰባሰብና ገንዘቡን ዝግጁ ማድረግ እንዳለባቸው ይነገራሉ። እሷ ግን ምኞትዬ ስለተኛች ምንም ነገር አታስታውስም ነበረ።
ሳሎን ቁጭ ብለው እያወሩ እያለ እና ምን ለማድረግ አሰብክ ስትለው እኔ በቃ እህቴ ይሄን ቤት እሸጠዋለሁ ሲል ድንገት እናታቸው እቴቴ በር ተከፍታ ትገባለች። ምን ጆሮዬ ነው ወይስ እኔ ነኝ ቤቱ ይሸጣን የሚለው ስትልም አዎ ቤቱ ይሸጣን እማዬ እባክሽ አትጨቃጨቀኝ፣ ምኞቴ በምንም አይነት ሁኔታ ሆና ታክማ መዳን አለባት። እማዬ ትናንትን ረሳሽ መሰለኝ በውልቸር ላይ ሆኜ መራመድ ሲያቅተኝ ኢቭን እንኳን ሽንት ቤት ከጄ ራሱ ራሴን ችዬ የማልጸዳዳ ሰው ሲሆን ሳትጸየፈኝ ቁጭ ብላ የተንከባከበችኝ እሷ ናት። ሚስቴ የምላት ወይዘሮ ብርቱካን የማንንም ወንድ እያመጣች አገዛ አልጋ ላይ ስትማገጥ እኔን እንዳላይ ራሱ ምኞትዬ የማታደርገው ነገር አልነበረም። ስለዚህ ይችን ልጅ እንዴት ነው እንድትሞት የምፈቅድላት? እባክሽ እማዬ አንቺም ከልቤሽ ሁኚ እባክሽ በማለት ትናገራለች። ዙፋኔም በጣም በመናደድም እንኳን ቤቱ ድርጅቱን መሸጥ አለበት በማለት ትመልሳለች። እዛ ጊዜ እቴቴ ንዴቷን መቆጣጠር አቅቷት በጥፊ ታጮላታለች። እሱም እህቴን ሁለተኛ እንዳትመቻት በማለት እናቱ ፊት ለፊት ይቆማል። እማዬ ራስሽ ጉዳይ ነው፣ ዙፋኔ ግን መዳን አለባት። ይቺ ትዳንም አትዳንም የማትታወቅ ልጅ እንዴት ቤቱን እንዴት ጎዳና ላይ አወጣችሁ ትጥሩናላችሁ? በማለት እናት ወዬ እሪ ያዙ ትላለች። ትንሽ ግን እንደቆዩም ብዙም ሳይቆዩም ዙፋኔ ሁለቱም በጣም እየተጨቃጨቁ ስለነበረ ለምን ንፋስ ተቀብለን አንወጣም በማለት ጥለዋቸው ይወጣሉ። ምኞቴን ወደ ምኞት ክፍልም ቴቴ ገብታ አንቺ ልጆቼን በአንቺ ምክንያት ጎዳና ሊወጡ ነው ወይ? ምን አስነክተሻቸው ነው ሁሉም ምኞት እያለ እኔ ላይ አድማ ያስነሳሽብኝ በማለት ቴቴ ታንባርቅባታለች። እሷም ምን እንደተፈጠረና ደግሞ ምን እንዳጠፋች ቴቴ ንገሪ ስትላትም ይሄው ልጆቼ ጎዳና ላይ ሊወጡ ነው በአንቺ ምክንያት በማለት ትናገራለች። ቴቴ ያጠፋሁትን ነገር ለምን አትነግሪኝም ስትልም ቤቱ ሊሸጥ ነው ይሄው ለአንቺ ማከሚያ ተብሎ ከዛም ጎዳና ልንወጣ ነው በማለት መልሷን ትሰጣታለች። እሷም በጣም ይቅርታ ቴቴ እኔ እኮ ፈልጌ ያመጣሁት ነገር አይደለም ብላ መልሳ መላልሳ ብትጠይቃትም ነገር ግን የሚሆን ሆኖ አልተሳካላትም። እሷም እንግዲህ በቃ እሺ በማለት እያወሩ እያለ እቴቴ ግን በጣም እየጮኸችባት ስለነበረ ምኞቴ ልቧ ያፍናትና እዛው አልጋ ላይ ሳትነሳ እቴቴም ጩኸቷን እያንጨባረቀች እያለ ፌንት ትሰራለች። ከዛም ዙፋንና ወንድሟ ልባቸውን እያወሩ ቤቱም ሲሸጥ እማዬም ማማከርም ወይም ማወቅ የለባትም ድንገት መውጣት ነው ያለብን ብላ ስትልም እንግዲህ ስልኩ ተቤት ወይም እቴቴ ደጋጋሚ ጊዜ ስደውልም እሷ ልጨቀጨቀን ነው ተያት እረፍት እናደርግ በማለት ወንድም ይመልሳል። ነገር ግን ይሄ ነገር በሰላም ላይሆን ይችላል እስቲ ላንሳው በማለት ሄሎ እማዬ ስትልም ዙፋኔ ወርቃብኛለች ህብስ ምኞትዬ እባክሽ ድረሽልኝ በማለት ትጮኻለች። እነሱም ተያይዘው ወደ ቤቱም ይመጣሉ። ወደ ቤትም እንደመጡ ዙፋኔና በኪ ተኝታ ነበር አልጋ ላይ ውሃ እየረጨችባትና እንዲሁም የሚያፍናትን ነገር ቲሸርቷና ወደ ታይ ካደረገችላት በኋላ አየር እንድትቀበል መስኮቶ ከከፋፈቱላት በኋላ ከዛም ትነቃለች። ምን እንደተፈጠረና ምን እየተሰማት እንዳለ ቤኪ እንድትነግረው ቢጠይቃትም እሷ ግን ሙሉ ጤነኛና እንዲሁም ድንገት አጋጥሞኝ እንጂ ደህና ነኝ በማለት ታረጋጋዋለች። ሐኪም ቤት እንዲወስዷት ቢጠይቋትም ነገር ግን እነሱ አንፈልግም አንወስደው ወይም አልፈልግም ትላቸዋለች። እንግዲህ ዶክተር ሐኪም ቤት ሲመጣ እንግዲህ እሷ ያደረገችው ነገር ቢኖር ቤት ውስጥ እንግዲህ ቡና ላይ ስኒ ላይ ማለት ነው የጨንጓራ የሚያቃጥልና እንዲሁም ድካም ብሎ የሚያስተምኛና እንዲሁም ከነጋ በኋላ የማያስታውስ የሚችለውን እንዳልሆነ ይናገራል። ወይዘሮ ቴቴ እንግዲህ እየጮኸች እያለ ዙፋኔ እንግዲህ ትጠራትና ምን ሆና ነው ምኞት የፌንት የሰራችው ስትላትም እሷ ምንም ፌንት የሰራችው ራሷ እኔ ውሃ ልሰጣት ስመጣ ትወርቃለች ስትላትም እሱን አንቺ እንዲሆንሽ በደንብ ነው ማቀው ከጎናችሁ ሆነሽ ማገዝ ካልተሳነሽ ታያቸው እነሱ ራሳቸው ችግሯቸውን ይፍቱበት ሌላ ተጨማሪ ችግር አትሆንባቸው በማለት ዙፋኔ ለእናቷ ተናግራ ጥላት ትወጣለች። በጧት ተነሳስተው እህትና ወንድም ሊወጡ ሲሉ በር ላይ አንድ እንግዳ ሰውዬ ያገኛሉ። በጣም ሁለቱም በመደናገጥ ክርው ብለው ይቀራሉ።
ወይዘሮ እንትና ማርታ እንግዲህ የልጇን ስልክ አግኝታ ደውላ ፌንት እንደሰራላት ትገኛለች።